ሰላማችሁ በክርስቶስ ኢየሱስ ስም ይብዛ። እኔ ደህና ነኝ። ዛሬ ደግሞ ከመጽሐፍ ቅዱስ አንዳንድ ቦታዎችን እናያለን። ነገር ግን እኔ የምናገረውን የመጽሐፍ ቅዱስን ቃል አንዳንዶች መዘላበቻ ብታደርጉት፣ አንዳንዶች መሳለቂያ ብታደርጉት፣ አንዳንዶች ብታናንቁት ፍርድ ይሆንባቸዋል። እኔ የምናገረው ግድ ስለሆነብኝ እንጂ ሌላ 5 ሳንቲም የሚከፈለኝ ነገር የለም፣ ወይም 5 ሳንቲም የከፈለኝ ሰው የለም። ስለተከፈለኝ ጥቅም ስላገኘው የሆነ ነገር ስለጎረስኩኝ የምናገር ሰው አይደለሁም። ግድ ስለሆነብኝ ነው። ለራሴ ያመንኩበትን ለራሴ የዳንኩበትን ቃል እናገራለሁ። በኋላ ለፍርድ እንዳይሆንባችሁ ተረጋግታችሁ አድምጡና ቃሉ በእጃችሁ አለ መጽሐፍ ቅዱስ አስተያዩና አመሳክሩና ወደ እውነተኛዋ ቤተክርስቲያን ወደ ኢትዮጵያ ሐዋርያዊት ቤተክርስቲያን እንድትመጡ ጥሬን አስተላልፋለሁ። ነገር ግን ለፍርድ እንዳይሆንባችሁ እኔን ብትንቁ ቃሉን እንዳትንቁ። ወደ ቃሉ እሄዳለሁ። ኃያል አምላክና መንፈስን የሚሰጠው መድኃኒት ኢየሱስ ነው እያልኩኝ ነው ከመጽሐፍ ቅዱሱ እንደተጻፈው የምናገረው ማለት ነው። ከራሴ ምንም የምጨምረው ነገር የለም። ኃያል አምላክና መንፈስን የሚሰጠው መድኃኒት ኢየሱስ ነው። እኔ እግዚአብሔር መድኃኒትሽ ነኝና ታዳጊሽ ነኝ፣ የያዕቆብ ኃያል እንደሆንሁ ያውቃሉ ይላል ኢሳይያስ 49 ቁጥር 26። ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ይሆናል። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ኢሳይያስ 9 ቁጥር 6። አቤቱ አምላካችን ከአንተ በቀር ሌሎች ጌቶች ገዝተውናል፣ ነገር ግን በአንተ ብቻ ስምህን እናስባለን። ኢሳይያስ 26 ቁጥር 13። ሮሜ 10 ቁጥር 8 እስከ 10። ዮሐንስ 13:13። ኢየሱስ ክርስቶስ ዮሐንስ 13:13 ላይ ምን ብሏል? እኔ ጌታና መምህር ትሉኛላችሁ እንዲሁም ነኝ ብሏል። ስለዚህ መድኃኒት የሆነው መንፈስን የሚሰጠው ኃያል አምላክ የሆነው የያዕቆብ አምላክ የሆነው ድንቅ መካር የሆነው የዘላለም አባት የሆነው